አለን ሁሉ ሰላም። ዛሬ ምንድነው እንዳጋጣሚ ላይ ተመለከትኩ። ማህበሩ ለአራት ተከፈለ ነው አፖስ። አንተ ደግሞ አራት አድርገህ ታሳንሰዋለህ እንዴ ወዳጄ? ምን አራቱን የምታወራኝ እኮ እንደገና ሰራበታለሁ ሳይሆን ለካ እዛ ቪዲዮ ላይ ኤርሚያስን አልጠራውም። ኤፍሬም ሁሉም እኮ የራሳቸው ቸርች ነው ያላቸው። ባይዘው ምንም እንደው የማመን ለማመን ጉዳይ ነው እንጂ ምን ጥያቄ አለ? ፎሎሩን ይዞ ሁሉም ቸርች አደረገው እኮ። አረ ዝም ብለው እንትን ነው ያው ይሄ እኮ የሚጠበቅ ይሰማል። ፓፓ ድምጼ? አዎ ይሰማል ቦስ። አይ ቲንክ እየረፈደ ነው መሰለኝ የሚደርሰው። አምናሹ ተሰማልኝ ነበር። ኦኬ አይ ምንድነው እንደዚህ አይነት ነገር ላይ አንድ ማስተዋል ያለብን ነገር አሁን ፕሮቴስታንቱ እንዲሆነ የሚለው ነገር እኛ አይደንቀንም። ፕሮቴስታንቱ ዓለም ላይ ያለው ነገር ለምንድነው የማይደንቀን ከተባለ አሁን እንደው ቲክቶክ ላይ እዚህ እዛ የሚሉ ልጆች ጋር ሳይሆን ተሜ የእምነት አባቶቻቸውን ሄደን መመልከት በቂ ነው። ይሄ በመንፈስ ቅዱስ ማዕከል ሳያደርግ የተመሰረተ ቤተክርስቲያን አይ ቲንክ ተሜ እንትን እያደረገ መሰለኝ። ሚዩት አድርግልኝ ወዳጄ አንዴ ከይቅርታ ጋር ላይቭን አልኩ ማይክ ያንተን ሌት ሆኖ ነው የሚደርስ መሰለኝ አንተ ጋር እርግጠኛ አይደለም። ኤኒዌይስ እና እሺ እና ምንድነው ጋይስ አሁን ፕሮቴስታንቶች አሁን ቲክቶክ ላይ እንዲህ ተከፋፈሉ እንዲህ በቃ የትምህርት ልዩነታቸው ያው መቼስ ቲክቶክ ዛሬ አካውንት የከፈተ ሰው ካልሆነ በስተቀር ሂኖስ ምንም ጥያቄ የለው። ሃይማኖት ላይ ትምህርት ላይ ምን አይነት ልዩነት እንዳላቸው ይታወቃል። ግን ምንድነው ከጊዜ ወደ ጊዜ የበለጠ ግልጥ ብሎ እየተጋለጠ ነው የሚለው ነገር ያስማማናል እንጂ አንድ ማወቅ ያለብን ነገር ግን ፕሮቴስታንቲዝም መከፋፈል የጀመረው ዛሬ አይደለም። ፕሮቴስታንቲዝም መከፋፈል የጀመረው የእምነት አባቶቻቸው ናቸው። ባይዘው የእምነት አባቶቻቸው የሚባሉት ወይ ደግሞ እነዚህ ማጂስትሪያል ሪፎርመርስ የሚባሉት እነ ሉተር እነ ካልቪን እነ ዙዊንግሊ እነሱ ጋር ሄደን ብንመለከት ከስር መሰረቱ ራሱ ያኔ ነው መከፋፈል የጀመረው ፕሮቴስታንቲዝም። ኦኬ ከስር መሰረቱ ማለት ነው። ስለዚህ ዛሬ አሁን እንደው ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ኢቭን የትምህርት ልዩነቶቻቸውን እያወቁ መተው ምን ያህል የተለያየ እምነት እንደሚያምኑ ዛሬ ማወቃቸው ደስ ይለናል። ኦፍ ኮርስ ምን ያህል ልዩነት እንዳላቸው በሃይማኖት ምን ያህል እንደሚለያዩ ማወቃቸው ደስ ይለናል። ግን አንደነቅም። ለምንድነው ማንደነቀው? በቃ በጌታ ዕለትነት ላይ ያልተመሰረተ ቤተክርስቲያን እንደዚህ ነው። በቃ ዝም ብለን እንደፈለክ ታምናለህ፣ የፈለከውን ትምህርት ታስተምራለህ፣ ማንንም አይከለክልም፣ አንተ ተከታዮችን ይዘህ ትቀጥላለህ። በቃ እንደዛ ነው ባህሪያቸው ሲጀመር። እና ምን ትዝ ይለኛል እነ እርስ በራስ እነ ሉተር እነ ዙዊንግሊ እርስ በራስ ይጻጻፉ የነበሩትን ደብዳቤ በጊዜው ብትመለከቱ በጣም ያስቃል። እርስ በርስ ይነቋቆሩ ነበር። እንግዲህ አስቡ፣ በመንፈስ ቅዱስ ምሪት የታደሱ እንቅስቃሴ ሊድ ያደርጋሉ የተባሉት እንግዲህ የእምነት አባት የተባሉት ናቸው። እንግዲህ እርስ በርሳቸው ይነቋቆሩ የነበሩትና ምንም አይደንቀኝም። እና ፕሮቴስታንቲዝም እንደዚህ ነው። ዛሬም ነገም የተለያዩ አዳዲስ እምነቶች እየተጨመሩ ይመጣሉ። አዳዲስ ፌዞች ኢትዮጵያ ውስጥ እየተመሰረቱ ይመጣሉ። በወንጌል አማኝ በሚል ሰበብ በዛ ስር ሆነው እንደዛ ይቀጥላል። ግን ማንንም ሊያወግዝ አይችልም። ማንም በቃ ኦኬ። እንደ ቻሌንጅ እስቲ ይሄንን ቻሌንጅ እናቀርባለን። ፕሮቴስታንቱ ዓለም ውስጥ የሆነን ዲኖሚኔሽን ማወገዝ የሚችል አካል ካለ ጠቁሙ። ባይ ዘ ዌይ የለም። ያ የተወገዘው አካል በቃ ቸርቹን መስርቶ ወንጌል አማኝ ነኝ ብሎ ያው እንደምታውቀው ነው ተሚ፣ በዛ መልኩ ይቀጥላሉ። ስለዚህ ሰው ምን እናድርግ ነው አይደል ተሚ? አሁን ምን እናድርግ ብሎ ሰው ሊጠይቅ ይችላል። ለምሳሌ ፕሮቴስታንቶች ሆነው አሁን ቲክቶክ ላይ እየተፈጠረ ከበፊትም ጀምሮ በሚፈጠሩ ነገሮች አሁን እየተፈጠረ ባለው ነገር ለምንድን ነው እንደዚህ የሚሰዳደቡት? ለምንድን ነው እንደዚህ ሃይማኖት ልዩነት በመካከላችን የተፈጠረው? ፕሮቴስታንት ሆነው ማለት ነው። ለምንድን ነው እምነታችን እንደተለያየው ብለው የሚያስተውሉ ሰዎች ምን እናድርግ ብለው ከጠየቁ እውነትን መመርመር። ኦኬ፣ እውነትን መመርመር ምን ማለት ነው? እውነትን መመርመር ከተባለ መጽሐፍ ቅዱሳችንን ስናነብ አንድ ማስተዋል ያለብን ነገር አለ። ቅዱስ ጳውሎስ ለጢሞቴዎስ ምን ብሎ ይነግረዋል መሰለህ ተሚ? ሁለተኛ ጢሞቴዎስ መልእክቱ ላይ ለትምህርትህና ለራስህ ተጠንቀቅ ይሏል።
ምክንያቱም ሲያስቀምጥ ምን አለው? የሚሰሙንም ራስንም ታድናለህና። አየ ለትምህርት ተጠንቀቃለሁ። ትምህርት አያል ምን ያህል ሲሪየስ ነገር እንደሆነ የሚሰሙንም ራስንም ታድናለህ አለው ጳውሎስ። ለምሳሌ ከነዛ ትምህርቶች ውስጥ አንዱ እንደው ጳውሎስ በዚህ ዘመን ቢኖር እንደው ቅዱስ ጳውሎስ ቢኖር እንደው ችግር የለውም ኢየሱስ ለዓለም አልሞተም ብለህ በቃ ወንጌል አማኝነት ብለህ ታረቀል ደብዳቤ ነው የሚጽፍብህ ጳውሎስ በዚህ ዘመን ቢኖር ውጉዝ ብሎ እንዴ። እና ፕሮቴስታንቱ ዓለም ላይ ለትምህርት ምንም ቦታ የለም እንደምናውቀው ቦታ የለም። እና መጽሐፍ ቅዱስ ላይ ስንመለከት ግን ጌታ ለሐዋርያት ያስተማረው ትምህርት አለ ጋይስ። ሁሌ ሐዋርያዊ ቅብብሎች የምንለው ማለት ነው። ሐዋርያዊ ቅብብሎች በስሩ ሁለት ነገሮችን ያስቀምጣል። አፖስቶሊክ ቲቺንግ አለ፣ አፖስቶሊክ ሰክሴሽን አለ። ሐዋርያዊ የሆነ ትምህርት አለ፣ ሐዋርያዊ ቅብብሎች አለ። ኦኬ፣ ይሄ በክህነቱ በኩል የሚመጣው ማለት ነው። ስለዚህ ይህንን ነገር ግራና ቀኙን ማመዛዘን ይፈልጋል። እንዴት ከተባለ ጌታ ለሐዋርያት ያስተማረው ትምህርት አለ፣ ሐዋርያት ደግሞ ለደቀ መዛሙርቶቻቸው ያስተላለፉት መልእክት አለ። ለምሳሌ ሐዋርያ ቅዱስ ጳውሎስ ሁለተኛ ተሰሎንቄ መልእክቱ ላይ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 መስለኝ ካልተሳሳትኩት ከእኛ በቃልም ሆነ በጽሁፍ የተማራችሁት ትምህርት እያለ ይናገራል። በቃልም በጽሁፍም ሐዋርያት ያስተላለፉት ትምህርት አለ። አየህ፣ ስለዚህ ያንን ትምህርት ሰው ማወቅ አለበት። እና ያንን ትምህርት ደግሞ ከመጀመሪያው ክፍለ ዘመን ጀምሮ ከጌታ ዘመን ጀምሮ ያ ትምህርት ሲተላለፍ ነበር። ፕሮቴስታንቲዝም 16ኛ ክፍለ ዘመን ላይ ነው ብቅ ያለው። እንዳጠቃላይ ለ1500 ዓመት ቤተክርስቲያን ነበረች። ፕሮቴስታንቲዝም ከመታሰቡ በፊት ቤተክርስቲያን ነበረች። ትምህርት ይዛ አምልኮዋን ይዛ እግዚአብሔርን እያመለከች ወንጌልን እየሰበከች ቤተክርስቲያን ነበረች። ስለዚህ ሰው ያንን ቤተክርስቲያን መፈለግ አለበት እንጂ በዚህ ደረጃ የትምህርት ልዩነት፣ በዚህ ደረጃ የሃይማኖት ልዩነት ያለበት ህብረት ውስጥ ሰው ምን ያደርጋል? ምን ያደርጋል? ምን ያደርጋል? ደስ ያለን ያመንከ የዘላለም ህይወት ታገኛለህ የሚል አይነት ህብረት ውስጥ ምን ያደርጋል ሰው? እንዴ አንቺን በሃይማኖትሽ እኔም በሃይማኖት የሚለው እኮ ለቴዲ ዘፈን ብቻ ነው የሚሰራው እኮ። በእርግጥ እሱም ዘፈኑ ላይ ሙስሊሞችን ነው አድሬስ ያደርገው በጊዜው፣ ግን ይሄ ለዘፈን ነው የሚሰራው እንጂ ትክክለኛ ሃይማኖት ላይ የመዳን ትምህርት ላይ አንቺን በሃይማኖትሽ እኔም በሃይማኖቴ፣ አንተም የፈለግከውን ምን እኔም የፈለግኩትን አምናለሁ፣ እኔ ኢየሱስ እንዲህ ነው ብዬ አምናለሁ፣ አንተ ኢየሱስ እንዲህ ነው ብለህ ምን ችግር የለው። ሰው ድነቱን ያጣል ብለህ ብታምን ባታምን ችግር የለው። መልካም ስራ ያስፈልጋል ብለህ ብታምን ባታምን ችግር የለው። እንደውም አንድ ልጅ ተሚ አንድ ላይ አይቼ ነበር እዚሁ ቲክቶክ ላይ ነገሩን ለማሳጠር አንድ ክቡር ኦር ምናምን ይባል ልጅ አለ፣ ፕሮቴስታንት ነው። ምን ብሎ ላይቭ ገብቶ ነበረ? ለመዳን ብቸኛ ማመን ያለባችሁ ነገር አለ ኢየሱስ ጌታ ነው ብለህ ብቻ ማመን በቂ ነው ብሎ ተናግሮ ነበር። ላይቭ ለጥፎ ገብቶ ማለት ነው። አየህ፣ ፕሮቴስታንቲዝም ወደዚህ ነው ሊድ ነው የሚያደርገው። ሁሉንም ትምህርት በስላሴ ማመንም በለው ምንም በለው እነዚህ ነገሮች ሚስጥራት ላይ ያለውን ትምህርት ነገረ ክርስቶስ ላይ ያሉ ዲቴል ትምህርቶችን ተወይልህና በቃ በኢየሱስ ጌታ ነው ብለህ ካመንክ ችግር የለውም ትድናለህ ወደሚል አይነት ሐሳቢ ሰዎችን ያመጣልና ፕሮቴስታንቲዝም ኢንዳይሬክትሊ ሰዎችን ብዙ ሰዎችን ወደ ኢንዲቪጁዋሊዝም ነው የሚያመራው። በቃ ብዙ ሰዎች ነን ዲኖሚኔሽናል የሆኑ ሰዎችን ብትመለከት ህብረት የሌላቸው በቃ ቤት ቁጭ ብዬ ከጌታ ጋር እገናኛለሁ፣ ቸርች ሜዳ አያስፈልገኝም፣ ህብረት ማድረግ አያስፈልገኝም የሚል ማይንድ ሴት ያላቸው ሰዎች ከፕሮቴስታንቲዝም ይወጡ ናቸው። ስለዚህ ሰው ቆም ብሎ ግራና ቀኙን ማመዛዘን፣ በዚህ ደረጃ ልዩነቶች፣ የትምህርት የሃይማኖት ልዩነቶች፣ መከፋፈሎች ሲመጡ እኔ እንደዚህ አይነት ህብረት ውስጥ ምን አደርጋለሁ ብሎ ቆም ብሎ እውነትን መመርመር ያስፈልጋል ለማለት ያክል ነው። እግዚአብሔር ያክብርልን ፓፓ ጋዲ ክበርልኝ የኔ አባት፣ ቃሎት ያሰማልን። በጣም በሚገርም ሁኔታ ነው እንትን ያልከው። ስለዚህ መጀመሪያ ትምህርታችሁን አንድ አድርጉት፣ ተስማሙ። ጥያቄ ያለው ሰው ካለ አስገባለሁ። የኔ ወዶች ጥያቄ ያለው ሰው ካለ አሁን ጥያቄ ካላችሁ አስገባለሁ። ከሌለ ግን ሐሳብ የምሰጥ ከሆነ ጋዲ እዚህ ላይ ሐሳብ ስጥ። በተለይ በክርስቶስ ኢየሱስ ስጋና ደም ላይ ሚስጥራቱ ላይ ያነሳሁት ሐሳብ ላይ የተወሰነ ብትለበት ደስ ይለኛል። ፓፓ ቃሎት ያሰማ። ምን ቢገቡና ቢያወሩ ጥሩ ነበር እንደው፣ ግን ያው አይ ቲንክ የሚገቡትም ሰዎች ዝም ብለው የመጫወጫው አይነት ነገር ነውና በእውቀት ማውራት የሚችል ሰው ቢገባ ምናምን ጥሩ ነው። አንዳንድ ሐሳቦችን ሪፍሌክት እንድናደርግ። እስቲ ቆይ አንድ ሰው ገዝቶ ላይ ያቻለ ዞንጊል የሚል ዩዘር ኔም፣ እስቲ ቆይ አክሰፕት አድርጌዋለሁ ካለ ይገባል። ለማንኛውም ያነሳቸው ሐሳቦች ላይ ቀደም ኦቨርኦል ያነሳናቸው ሐሳቦች ያው መረሳት የለባቸውም። ትልቁ ነገር እሱ ነው። ኢማጂን እንግዲህ አሁን ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ያው ሐዋርያት ራሱ አጉረምረሙ የለ አይሁዳውያን አጉረመረሙ መጀመሪያ። እንዴ ይሄ ሰው እንዴት ስጋዬን ብሉ ይላል? ሊትራሊ አሁን
የስጋ ቤት እንደሚሰቀል አይነት ስጋ አለ አይደለ? እንደዛ ስላሰቡ ማለት ነው። እንደዛ ሲያጎረምርሙ ምናምን ነገር ሐዋርያትም ቀጠል አድርገው ሲያጎረምርሙ የሆነ የመፍራት ነገር አለና ጌታ ምን አላቸው? እናንተም ልትሄዱ ትወዳላችሁ ነው ያላቸው። ከዛ ኢቭን ሁላ ማለት ነው መሄድ ከፈለጋችሁ የምለውን ነገር ማትቀበሉ ከሆነ you can go ahead ነው የጌታ ሐሳብ። መሄድ ትችላላችሁ ነው። አየህ የክርስቶስ ስጋና ደም ወደ ቅዱስ ቁርባን ለምሳሌ ተሚያነሳው አንድ ክፍል ላይ የክርስቶስ ስጋና ደም ወይ የቅዱስ ቁርባን ትምህርት ላይ ጌታችን ኢየሱስ ኢቭን እንኳን እኛ በዚህ ዘመን ያለንን እንደው ደካማ ፍጥረታትን ሰዎችን አይደለም ማለት ነው ኢቭን ሐዋርያት ራሱ በጊዜው እናንተ ራሱ ይሄን ነገር እንትን ማትሉ ከሆነ you can go ahead ነው ያላችሁ። ኦኬ መሄድ ትችላላችሁ በቃ። ስለዚህ አሁን እንዴ መሰለ አሁን በጣም ትልቅ ችግር የሆነው ምን እንደው ታውቃለህ ጌታን ማምለክ ጌታን መውደድ ጌታን መስበክ ምን ማለት ነው የሚለው ነገር በጣም ብዙ ግራ ገብቶታል። ማጆሪቲ ስፔሻሊ ደግሞ እንደዚህ ካሪዝማቲክ እንቅስቃሴ ውስጥ ያሉት ማጆሪቲ ኦፍ ዘም ዝም ብሎ እንደው ይሄ እንደ መፈክር ኢየሱስ ኢየሱስ እያሉ መጮህ ቃሉን በተደጋጋሚ መናገር ክርስቶስን መስበክ የሚመስላቸው ሰዎች አይደለም ባይዘው። ኦኬ ለምሳሌ ክርስቶስ ኢየሱስ በህይወት ይሰበካል። በህይወት ምን ማለት ነው? በህይወት ይሰበካል ማለት ጌታችን ኢየሱስ ምን ብሎ ተናገረ? ብርሃናችሁ በሰዎች ፊት እንዲሁ ይብራ አለ ማቴዎስ ወንጌል ምዕራፍ 5 ላይ። ሰዎች እናንተን አይተው የሰማዩ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰዎች ፊት ይብራ አለ። አየህ እኛ ክርስቲያኖች ስንሆን በጽድቅ መንገድ ስንመላለስ በቅድስና መንገድ ስንመላለስ ሰዎች እኛን አይተው በእኛ ውስጥ የተገለጠውን በእኛ ውስጥ የሚሰራውን ክርስቶስን ወደ እርሱ ይቀርባሉ። አንደኛው መንገድ ይሄ ነው። ሁለተኛው መንገድ ደግሞ ክርስቶስ ኢየሱስን መስበክ ማለት ምን ማለት ነው? ጌታ ያስተማረውን ትምህርት ማስተማር ማለት ነው። ጌታ ያስተማረውን ትምህርት ማስተማር፣ ጌታ ያዘዘውን ትእዛዝ ማዘዝ፣ ጌታ ያዘዘውን ትእዛዝ መፈጸም፣ ይሄም ደግሞ ክርስቶስን መስበክ ነው በህይወታችን። ጌታ ያስተማረውን ትምህርት ሲባል አሁን ፕሮቴስታንቱ ዓለም ላይ ለዛ ነው በጣም በሚያስቅ ሁኔታ ጌታችን ኢየሱስ ክርስቶስ የተናገራቸው ንግግሮች ማጆሪቲ ኦፍ ዘም እንደው ስፔሻሊ ወንጌላቱ ላይ ተረስተዋል። ብዙዎቹ ተረስተዋል። ለምሳሌ የምታስታውስ ከሆነ የሉቃስ ወንጌል ምዕራፍ 9 ላይ ካልተሳሳትኩ ጌታችን ኢየሱስ ክርስቶስ ምን አለ? በጠበበው በር ለመግባት ተጋደሉ እላቸዋለሁና ብዙዎች ሊገቡ ይፈልጋሉ ነገር ግን አይችሉም ማለት። ይሄን ጥያቄ ምን ተብሎ ይመስላል ጌታ የመለሰው? አንዱ ቀረባልና ምን ብሎ ጠየቀው? የሚድኑ ጥቂቶች ናቸውን ብሎ ጠየቀው። የሚድኑ ጥቂቶች ናቸውን ብሎ ሲጠይቀው ጌታ ምን አለ? በጠበበው በር ለመግባት ተጋደሉ እላቸዋለሁና ብዙዎች ሊገቡ ይፈልጋሉ ነገር ግን አይችሉም። ብዙዎች ሊገቡ ይፈልጋሉ ማለት የጠበበው በር የተባለው ወደ ህይወት የሚወስደው መንገድ ነው። ወደ ህይወት የሚወስደው በር ነው። ማቴዎስ ወንጌል ምዕራፍ 7 ላይ ጌታ የተናገረው ማለት ነው። ወደ ህይወት የሚወስደው መንገድ ጠባብ ነው፣ የሚያገኙትም ጥቂቶች ናቸው። ወደ ጥፋት የሚወስደው መንገድ ግን ብዙዎች ያገኙታል ብሎ እንደተናገረ ማቴዎስ 7:13 እና 14 ላይ ማለት ነው። እና ምንድነው በጠበበው በር ለመግባት ተጋደሉ ሲባል ወደ እግዚአብሔር መንግስት ለመግባት ሰው ተጋድሎ ያስፈልገዋል ነው በቃ። ኦኬ ለምን ይመስላል እኔ አላቅም እስከዛሬ ባነበብኩት በደረስኩበት መጠን ለምን ይመስላል ፕሮቴስታንቱ ዓለም ላይ ምንኩስና የሚባል ነገር የሌለው? ራስን ጠይቀህ ታውቃለህ? ለምን ይመስላል? ለምን ይመስላል ዓለምን መናቅ የሚባል ነገር መመነን የሚባል ነገር በቤተክርስቲያን ውስጥ ከጥንት ጀምሮ የሚታወቀው ልምምድ የሌለው ለምን ይመስላል? ራስን መጠየቅ ባይዘው አሪፍ ነው። ለምን ይመስላል? ያው እንግዲህ የእምነት አባታቸው የሆነው ሉተርም ያደረገውን እናውቃለን። ያው ምንኩስና ነገር ሞከረ። የአውገስጢኖስን ትምህርት እያነበበ ምናምን ትንሽ ግራ መጋባት ሲፈጠረበት ካትሪን የምትባል መነኩሲት እሷን ከምንኩስና አውጥቶ አግብቶ ነው እንግዲህ ወደ ዓለም የተመለሰው። እስቲ ራሳችሁን ጠይቁ። ለምን ይመስላችኋል ፕሮቴስታንቱ ዓለም የተጋድሎ ህይወት ፕሮቴስታንቱ ዓለም ላይ ማጆሪቲው ላይ የሌለው ለምን ይመስላችኋል? ሁሉም ጥንታውያን አብያተ ክርስቲያናትን ብትመለከቱ ኦሪየንታል ቤተክርስቲያንን፣ ኢስተርን አብያተ ክርስቲያናትን፣ ኢስተርን ኦርቶዶክሶችን፣ ካቶሊኮችን ሁሉንም ብትመለከቱ ሰላም መሐመድ እኛ እዚህ ሆነን ዓለምን ንቀናል ትናለች። ስንት ቀን በኮመንት ሰው ሲዘረጥጭ አይችልሻል። ምንም ዓለምን አናቅሽም አንቺ። ዓለም ስልሽ እኛ ሰፈር ሱቅ ያላትን አይደለም ሰላም። ዓለም ስልሽ ዓለምን ከነምኞቱ ነው። እንዴ ዓለምን ንቅ ያሉ ብላ ሙርት ይዛለች እና ኢቭን ካቶሊኮች ሁሉ አላቸው። እነዚህ ጥንታውያን አብያተ ክርስቲያናት ካቶሊኮች፣ ኢስተር ኦርቶዶክሶች እና የኛንም ኦሪየንታል አብያተ ክርስቲያናት በቃ የምንኩስና ህይወት ገብቷል። ዓለምን ንቀው በጸሎት እየተጉ በተጋድሎ ህይወት የሚኖሩ እንዳለ ጥንታውያን አብያተ ክርስቲያናት አላቸው። በኋላ ላይ የመጡት ግን ሰይጣን ምን ያህል የተጋድሎ ህይወትን እንደሚጠላ አንዱ ማሳያ ባይዘው ይሄ ነው። አየህ
በክርስትና ስም የተቋቋሙ የሆኑ ግሩፖችን ሰበሰበ እንትን አለና በቃ ያንን ህይወት የመንቀፈቅ ያንን ህይወት የመሳደብ ያንን ህይወት ልክ አይደለም የማለት ነገር ብዙ ሰዎች ጋር እንመለከታለን። ኦኬ እና ሰላምዬ ምን እኮ እንደምትሳደቢ ጌታ ያውቃል እኮ የኔ እናት። አሁን ኮሜንት ላይ ስለጻፍ የሚቀየር ነገር የለም። ታይ በቃ ኧረ ቅድም ለገብታ የሆነ ቤት ሰዎች እንዳይከተሉኝ አድርጌ ገስት ገብቼ ነበርና እነ መሲ ጋር እኔን ሙልጭ አድርገሽ ስትሰድቢኝ ነበር። ሰላምዬ ተይው ሌላውን በኮሜንት እኮ ሁለተኛ ደግሞ ተይው ዓለምን አልናቅሽም። እሱን ተይው። ዓለም ገስት ላይ ያለችዋም ከሆነ እሱ አለች። ሰላም ብያለሁ። ሲጀመር መጠርጠር የነበረብን ሰላም ብሎ የአባቷ ስም መሐመድ ሲሆን ነው ትላለህ። ስቀልድ ገብታለች። አሁን ስሳደብ የቱ ጋር ያየኝ ብላ ልታጨቃጭቀኝ ነው ወዳጄ። አልጨቃጨቅም። ተሙ ጋር ቅድም ማለት ነው የእነ ሙሉ ጋር ገብቶ እናንተ ተበጣጠሳችሁ ምናምን እያለ እየጻፈ ነበር። ከዛ እንደ መሲ ጋር ሂዶ እኔ ጸብ ያለበት ቦታ አልገኝም አልሳደብም ምናምን ይላል። ግን እኮ ከነሙሌ ጋር ሙይት ስለተደረገ ነው እዛ ሄደው እና ቅድም እዛ ምን ስትል ነበር ነው ያልኩት። አላውሸት ተሳሳትኩኝ። ሰላም ያልኩት ምንድን ነው ማህበሩ ለአራት ተበጣጠሰ ስፉት እኮ ነው ያልኩት። ሌላ ምን አልኩኝ ለሚባል አሁን አንዱኑ ነው ወንድማይ ምክር ነው። አሁን ሐሳቤን ጨርሰህ እንደዛ ስትል ነሙሌ ሙይት ሲያደርጉ እነ መሲ ጋር ሄድክ። ከዛ ጸብ ያለበት ቦታ አልገኝም ስትል ቅድም እኮ እንደዛ ስትጽፍ ነበር ነው ያልኩት እንጂ አልተሳደብኩም። በነገራችን ሰላምን ግን እንደው ሰላምዬ ከመጣሽ እንኳን ደህና መጣሽ እህታችን። ኢየሱስ ለዓለም አልሞተም የሚለው ትምህርት ጤነኛ ትምህርት ነው? አዎ እንዳማኞቹ ጤነኛ ነው ለነሱ። ላንቺስ እንዳማኞቹ እኔ ኢየሱስ ለዓለም ነው ሞተ ብዬ ነው ማምነው። አልሞተም የሚሉ ሰዎች ስለዚህ ጳውሎስ እንደተናገረው ገላትያ ላይ እኛ ከሰበክንላችሁ ወንጌል ውጭ ማንም የሰማይ መልአክም ቢሆን ቢሰብክ የተረገመ ይሁን እንዳለው ይሄ ትምህርት የተረገመ ነው ወይስ አይደለም? እኔ የተረገመ ነው አይደለም። ምክንያቱም ጥቅስ አላቸው መጽሐፍ ቅዱሳዊ ጥቅስ ስላለ አከራካሪ ነው። ኦኬ ስለዚህ ኢየሱስ ለዓለም አልሞተም የሚለው ትምህርት የተረገመ ትምህርት አይደለም አይደለም። እኔ የተረገመ ነው አይደለም። እሺ የተረገመ ትምህርት ለምሳሌ ኢየሱስ ለዓለም አልሞተም የሚለው ትምህርት የተረገመ ካልሆነ የትኛው ትምህርት ነው የተረገመ ትምህርት? ነገረ ክርስቶስ ላይ ነገረ ክርስቶስ ላይ የተረገመ ትምህርት የለም። ምናልባት ኢየሱስ ክርስቶስ አማላጅ አይደለም ብለው የሚያምኑ ካለ ወይንም ስሙ በደንብ ሊቀ ካህን አይደለም ብለው ካመኑ አሁን ኢየሱስ ሊቀ ካህን ነው። እሺ ቆይ በቃ አንዴ ቆይ ሚውት አድርጊልኝ። በደንብ ስሙ ጋይስ። ደብል ስታንዳርድነት ምን አይነት እንደሆነ ላሳያችሁ። በደንብ ስሙ ታች ያላችሁ ሰዎች ጋይስ። እንግዲህ እኔ ፕሮቴስታንቶች እባካችሁ እንደው ለምታምኑት ነገር ሪከርድ ልደረግ ይችላል አልችልም የሚለውን ነገር ፈርታችሁ ሳይሆን እንደው እናመልካለን የምትሉትን አምላክ ፈርታችሁ ለቃሉ ታማኙ። ምን አለች እህታችን ተሜ በደንብ ሰምታት ከሆነ ኢየሱስ ለዓለም አልሞተም የሚለው ትምህርት አጋንንታዊ አይደለም ማለችና አጋንንታዊ ትምህርት ምንድነው ላታለው? ኢየሱስ አማላጅ አይደለም ማለት ነው። ከኔ ኢማጂን ሰው ክርስቶስን አማላጅ አይደለም ብሎ መናገሩ አጋንንታዊ ተብሎ ኢየሱስ ግን ለዓለም አልሞተም የሚለው ትምህርት አጋንንታዊ አይደለም እንዴ? እኔ እኮ አሁን እህታችን ሰላም ያስቀመጠችው ሚዛን የወፍጮ ቤት ሚዛን ነው። ይቅርታ አድርጊልኝና ፋርማሲ ምናምን ያለው አይደለም። እግዚአብሔር ጋር ቪዲዮ አጠፋለሁ። እኔ ታዲያ ስልክ እኔ አሁን ከዚህ በላይ ምንም በላይ የምሬን እኮ ነው እንዴ። ኢየሱስ ለዓለም አልሞተም የሚለው ትምህርት አጋንንታዊ አይደለም ተብሎ ሰው ኢየሱስ አማላጅ አይደለም ብሎ ካመነ አጋንንታዊ ነው እምነቱ። እና ሰላምዬ ለማንኛውም ይመችሽ እህታችን። እኔ አጋንንታዊ ነው አላልኩም እኮ አንተ ስላልከኝ ነው እንጂ እኔ ኢየሱስ ክርስቶስ ላይ አጋንንታዊ ነው ብዬ አላምንም። ግን ስላስገደድከኝ ነው እንጂ ለምሳሌ ኢየሱስ አማላጅ አይደለም ብሎ የሚያምን ሰው ይሄ እምነቱ አጋንንታዊ ነው? ግዴታ እኮ መሳደብ የለብህም። ትክክል አይደለም ማለት እንችላለን። ለምን አጋንንታዊ ነው የሚለውን ነገር መጠቀም ፈለግ? እሺ ለምን እንደምጠቀም ልንገርሽ። ለምሳሌ ጳውሎስ የተረገመ ይሁን ሲል
ኢቭን የሚያስተምሩ ሰዎች ነው አይደል ጳውሎስ የተረገመ ይሁን እያለ ያለው? ነው የሚያስተምሩትን ሰዎች ነው ከክርስቶስ ውጭ የሆነ ትምህርት የተረገመ ይሁን ብለዋል። ስለዚህ ትምህርቱ ብቻ ሳይሆን የሚያስተምሩ ሰዎችን ነው አይደል ጳውሎስ የተረገሙ ይሁን እያለ ያለው? አሁን ለምሳሌ እናንተ ኢየሱስ ክርስቶስን ምልጃና መካከለኛ ተቀበሉ፣ ሊቀ ካህንነቱን አትቀበሉ። ከተቀበላችሁ እንግዲህ ይቅርታ ወይ ሰላም የኦርቶዶክስን ትምህርት አታውቂም ማለት ነው። እኔ እናት እንዴ አረ በደንብ ነው የምንቀበለው። ታይ መካከለኛነቱን ሊቀ ካህንነቱን ትቀበላላችሁ። ግን አሁን ላይ ትቀበላላችሁ። አሁን መካከለኛ ነው። አሁን ሊቀ ካህን ነው። መካከለኛ ነው፣ ሊቀ ካህን ነው። ሊቀ ካህን እኮ የሆነበት ጌታችን ኢየሱስ ዋናው ምክንያት ምን መሰለሽ? ዕብራውያን ምዕራፍ 10 ላይ ቅዱስ ጳውሎስ እንደሚናገረው አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። መካከለኛ ደግሞ የተባለበት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ በእግዚአብሔርና በሰው መካከል አንድ መካከለኛ አለ ይላል። እሱም የግሪኩ ቃል ሄደሽ ብትመለከቺው ሜሲቴስ የሚል የግሪክ ቃል ነው ያለው። መካከለኛ ማለት ምን ማለት ነው? አስታራቂ ምልጃን መካከለኛ ብሎ አይፈታው መዝገበ ቃላት። ምልጃ ዋና ትርጉሙ ልመና ነው፣ ኦራል ልመና ነው። ግን የኢየሱስ ልመና ደግሞ እንደነ ሙሴ ወይንም እንደ ሰው አይደለም ይላል የመጽሐፍ ቅዱስ መዝገበ ቃላት። እንዴ መሰለሽ ሰላምዬ፣ እኛ የምንረዳው ለትምህርት ከሆነ የመጣሽው ቀላል ምሳሌ ልስጥሽ። ለምሳሌ ይሰማል ሰላምዬ? ይሰማል። እኔ ያለው አንቺ ያለሽ ተሜ ያለ። ለምሳሌ ቀላል ምሳሌ ልስጥሽ። እኔ ለምሳሌ ሰላም እኔ አንቺ ላይ 100 ብር አለኝ። በደንብ ስሚ ምሳሌውን። በምልጃ ማስታረቅና በቤዛነት ማስታረቅ ልዩነቱን ላስረዳሽ ነው። እኔ ሰላም ላይ ለምሳሌ ሰላም እኔ አንቺ ላይ 100 ብር አለኝ። ከዛ ተሜ መጣና እባክህ ጋዲ ይሄንን 100 ብር ተውላት ብሎ ቢለምነኝና እኔ ለአንቺ ያበደርኩሽ 100 ብር ብተውልሽ ምን ይባላል መሰለሽ? በልመና ኦር በምልጃ ማስታረቅ ይባላል። እሺ በምልጃ ማስታረቅ ይባላል። ሁለተኛ ላይ ስመጣልሽ ግን እኔ አንቺ ላይ 100 ብር አለኝ። ሁለተኛው ምሳሌ ደግሞ ስሚ። ተሜ መጣና ግን አልለመነኝም። ምን አለኝ? 100 ብሩን መጥቶ ሰጠኝ። በቃ ሰላም ላይ ያለ 100 ብር ይሄ ነው ብሎ ቢሰጠኝ ምን ይባላል? ይሄ ምትኮ ነው። ኦር አንቺ ላይ የነበረውን ዕዳ ከፍሎ ማስታረቅ፣ በቤዛነት ማስታረቅ ይባላል። አየሽ፣ ስለ ክርስቶስ ኢየሱስ ስናወራ ሁለተኛ ላይ ያለውን አፕላይ የሚያደርገው በልመና አይደለም ጌታ ያስታረቀን ቤዛ በመሆኑ። ለዛ ነው እዛው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ስለ ቤዛነቱ በገዛ ዘመኑ ስለ ቤዛነቱ ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ አየሽ። ስለዚህ ስለ ክርስቶስ ስንናገር በቤዛነቱ እንዳስታረቀን እናምናለን። ያ አንዴ ሰራው እኔም አምናለሁ እኮ በምልጃ ላስታረቀን ነው። ታዲያ በልመና ላስታረቀን በምልጃ መቼ አስታረቀን አልኩኝ። ኢየሱስ ለምን ታዲያ በምልጃ ካላስታረቀን አማላጅ እንዴት ይባላል? አሁን ላይ ኢየሱስ ክርስቶስ አማላጅ ነው ወይስ ፈራጅ ነው? እሺ አሁን ላይ ስትይ አማላጅ ነው ስትይ እየለመነ ነው ማለት ነው? ምን ማለት ነው? እኔ እየለመነ ሳይሆን አንድ ጊዜ የሰራው ስራ ለዘላለም ዳግመኛ እስከሚመጣ ድረስ ያማልዳል ማለት ምን ማለት ነው? ያማልዳል እሱ ነው ማማለድና ማስታረቅን እኮ አንቺ ነሽ አንድ አድርገሽ ሰላምዬ የፈታሽው። አንድ አድርገሽ እኮ እየፈታሽ ያለሽ አንቺ ነሽ። አሁን እኮ ምሳሌውን ያመጣውልሽ ለመሰለሽ ሰላምዬ፣ ቅድም ያመጣውልሽ ምሳሌ በምልጃ ማስታረቅ አለ፣ በቤዛነት ማስታረቅ አለ። የክርስቶስ ኢየሱስ በቤዛነቱ ነው ያስታረቀን። አየሽ፣ በቤዛነቱ እኔ እኮ ስራ ጥያቄ የለኝም። ኢየሱስ ክርስቶስ በቤዛነቱ እንዳስታረቀን እናውቃለሁ። ኢየሱስ ክርስቶስ ሳይሞት በፊትም እንደጸለየ አውቃለሁ። በጸሎት ማልዷል። ግን ያስታረቀን በቤዛነቱ ነው ብለን ነው የምናምነው። ግን አሁን ኢየሱስ ክርስቶስ እናንተ ፈራጅ ነው ብላችሁ ስለምታምኑ ፈራጅ ከሆነ አሁን ኢየሱስ ክርስቶስ ፈራጅ ነው ወይስ አስታራቂ? አሁን እኮ አየሽ እንዴ ክርስቶስ ፈራጅም አስታራቂም ነው ዛሬ። እንዴ ፈራጅም አስታራቂም ነው። ፈራጅ ወይስ ተብሎ የሚቀመጥ ነገር የለም። ለምን እንደሆነ ልንገርሽ ሰላምዬ። ለምሳሌ ዛሬ አሁን አንቺ ወደ ኢየሱስ ትጸልያለሽ አይደል? ማረኝ ይቅር በለኝ ብለሽ ትጸልያለሽ? እጸልያለሁ። ለምን? ምህረት እንደሚሰጥ ስለምታምኝ አይደል? አዎ። ምህረትን ከእውነተኛ ዳኛና ፈራጅ ውጭ መስጠት የሚችል አካል አለ? የለም ከፈጣሪ ውጭ ምህረት። ስለዚህ ኢየሱስ ምንድነው ዛሬ? ኢየሱስ ዛሬም ነገም በፊትም እኮ አምላክ ነው። እሱን እኮ በአምላክነቱ ፍርድ ሰጪ ነው ማለት ነው አይደል? ምህረትን የሚሰጥ ከሆነ ዛሬም በመጨረሻ ዘመንማ
በመጨረሻ ሲመጣማ ይፈርዳል። አሁን ግን ፍርድ ይፈርዳል ብዬ አላምንም። ሲመጣ ነው የሚፈርደው። እንዴ ዳግመኛ ሊፈርድ ይመጣል ነው የሚለው። ቆይ እሱ ስለ ዳግም ምጽአቱ ነው የሚመጣው። እሱ የፍጥረት ሁሉ በፊቱ በሚሰበሰብበት ሰዓት ላይ በስጋ የሰራነውን በብድራት እንቀበል ዘንድ ጳውሎስ እንደተናገረው እሱ ጥያቄ የለኝም እሱ ላይ። አሁን የኔ ጥያቄ ምህረት መስጠት ፍርድ መስጠት ነው አይደለም? እንዴት ምህረት መስጠት ፍርድ መስጠት የሚሆነው? ለምሳሌ አንድ አካል ይቅር ብያለሁ ብሎ ተናገረ። አንድ ሰው ይቅር በለኝ ብሎ እየጠየቀው ይቅር ብያለሁ አለ ማለት ለዛ አካል ፍርድ ሰጠው ነው አይደለም ነው የሚባለው? ነፃ ወጣው እሱ ነው ፍርድ ሰጠው ነው አይደለም ነው የሚባለው? ሰላምዬ ቃሉን አትፍሪ፣ ችግር የለውም የኔ እናት። አይ ፍርድ ሰጠው ካልክ ምናልባት ያ ሰው ሊታሰርም ይችላል፣ ሊፈረድበትም ይችላል። እሱን እኮ ነው እሱ እኮ የጌታ ስራ ነው እያልኩሽ እኮ ነው። ዛሬም ድረስ ለምሳሌ ሰው አንዳንድ ሰዎች የምርም ከልባቸው ንስሐ ሳይገቡ ለምሳሌ ጌታን ይቅር በለኝ ብሉት ይቅር አይላቸውም አይደል? ያው እንደ ሰው እንደ ልቡ ነው እንግዲህ የጸሎታችን የሚያስፈጣሪ። እሺ ሰላምዬ በቃ ይብቃል። በቃ ሰላምዬ የኔ እናት እኔ ተረድቼሻለሁ ከምን አንፃር እንደሆነ። ግን የቤተክርስቲያንን ትምህርት እንድታውቂ የምንፈልገው ነገር ክርስቶስ ኢየሱስ ሊቀ ካህን እንደሆነ የካህናት አለቃ ሁላ የቤተክርስቲያናችንን ጸሎቶች በሰማያቸው ቅዳሴ ምንም እንደው በአማርኛ አግኝተሽ ብታነቢያቸው እነዚህ ነገሮችን በሙሉ ትመለከቻለሽ። ክርስቶስ የካህናት አለቃ እንደሆነ ሊቀ ካህን እንደሆነ ኢቭን ውዳሴ ማርያማችን ላይ ራሱ አስታራቂ እንደሆነ ኢቭን ውዳሴ ማርያም ላይ ራሱ አለ ክርስቶስ ኢየሱስ አስታራቂ እንደሆነ። ኦኬ ክርስቶስ ኢየሱስ አስታራቂ እንደሆነ ግን ምልጃ ሲባል ቀጥታ በእኛ ቤተክርስቲያን እንዳልኩሽ ኢንቱካ ነው የሚለው የግሪኩንም ቃል ሄደሽ ብትመለከች ሮሜ 8:34 ላይ ያለው ዕብራውያን 7:25 ላይ ያለውን የግሪኩንም ቃል ሄደሽ ብትመለከች ግሪክ ሌክሲከኑ ላይ ዋና ተርጓሚው ልመና ሆኖ ነው የተቀመጠው የግሪኩ ቃል ራሱ። ስለዚህ ጌታ ደግሞ ዛሬ ቃል አውጥቶ ይለምናል፣ አብን እንዲያደርግ ብሎ ይጠይቃል የሚል እምነት የለንም። ታረዲት ዋናው ቃል ልመና ከሆነ መጽሐፍ ቅዱስም አማላሽ ካለው እነዚህ ሁለቱም ጥቅሶች ዋናው ቃል ደግሞ ልመና ካለው እንዴት እናንተ አስታራቂ ብላችሁ ልትፈቱት የቻላችሁት? መጽሐፍ ቅዱስ እንዴ አስታራቂ የሚለውን እኮ አንደኛ ጢሞቴዎስን ጠቀስኩልሽ እኮ ሰላምዬ። እየሰማችኝ አይደለም እንዴ እህታች? እኮ ሰምቻለሁ። አስታራቂ የሚል እኮ ብዙ ቦታ እንዳላውቃለሁ። እሱን እኮ ነው ከዛ ተነስተን ነው ኢየሱስ ክርስቶስ አሁንም ይማልዳን ይላል። አሁንም ብሎ ነው የሚናገረው። በፊት ያለፈ አይደለም። ቃሉን እኮ ከምን አንፃር እንደሆነ ቆይ አንዴ እሰጥሃለሁ። በቃ አይ ቲንክ እንጨርስ። ብዙ ቦታ ለምሳሌ እግዚአብሔር ሰውን በመፍጠሩ ተጸጸተ ተብሎ ተጽፏል አይደል? ሰላም ዘፍጥረት ምዕራፍ 6 ላይ እግዚአብሔር ይጸጸታል። በፈጠረው ተጸጽቷል ተብሏል። እንግዲህ በባህሪው ሊጸጸት ይችላል። እግዚአብሔርም እኮ አዘነም ተብሎ ተጽፏል። እግዚአብሔር ይጸጸታል በባህሪው። ለሰው ልጅ አዝኖ ሊጸጸት ይችላል። እኛ ከትልቅ ፍቅሩ የተነሳ እኛን ያዳነን ሰውን በመፍጠሩ ተጸጸተ ነው እኮ የሚለው። ሰውን በመፍጠሩ ምን ነው ባልፈጠርኩ አለ ማለት እኮ ነው። እንደዛም ብሎ አጠፋቸው ሰዎችን እኮ ታዲያ አላጠፋም። ኧረ እኔ እንደዛ አላልኩሽም። እኔ ስለማጥፋቱ አላልኩሽም። እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። ምን ነው ባልፈጠርኳቸው አለ እግዚአብሔር ተብሎ መጽሐፍ ቅዱስ ላይ ተጽፏል። እግዚአብሔር ይጸጸታል ወይ? አንተ እንዴት የምትፈታው ይሄንን? ለምሳሌ ቀለል አድርጌ ላስረዳሽ። ለምሳሌ አንድ አካል የሚጸጸተው ነገ የሚፈጠረው ነገር ካላወቀ ነው አይደል? እኔ ይችላል እንዴ? ነገ የሚፈጠረው ነገር እያወቀ ሰው ይጸጸታል? አንዳንድ ጊዜ የሚሆነው ነገር እያወቀን እኮ እናደርጋለን። ግን እሺ በቃ ማድረጉን እኮ አይደለም ፖይንቴ። ሰላም ብዬ መጸጸት ማለት ምን ነው ባላደረኩት ማለት ነው አይደል? አዎ ምን ነው ባላደረኩ ነው። ስለዚህ የሆነ ነገር እንደሚፈጠር እያወቅሽ ምን ነው ባላደረኩት ያለሽ ቀድመሽ፣ አሁን ለምሳሌ የሆነ ነገር እንደሚፈጠር እያወቅሽ ምን ነው ባላደረኩት ልትያቺ ማለት ቀድመሽ እውቀቱ ካለሽ ያ ነገር እንደሚፈጠር የቦለት ሊፈታ ይችላል። ግን ካንተ ለመቃረን እሺ ሊሆን ይችላል ለፈጣሪ ከሆነ አሁን ለምሳሌ አንዳንድ ቃላቶች ለምሳሌ ከእግዚአብሔር አንፃር ሲነገሩ አሁን ቀደም ያነሳሽውን ሐሳብ ነው። እግዚአብሔር ተጸጸተ ተብሎ ሲባል ሊትራሊ አንወስደውም። እግዚአብሔር በባህሪው አይጸጸትም። ኦኬ እግዚአብሔር ለምን ሁሉን አዋቂ ስለሆነ እግዚአብሔር አምላክ ዓለምን ሳይፈጠር እግዚአብሔር አምላክ ዓለምን ከመፍጠሩ በፊት ሁሉ በፊቱ የተገለጠ ነው። ኦኬ ዛሬ የሚፈጠረው ነገ የሚፈጠረው እስከ ዓለም ፍጻሜ የሚፈጠረው ነገር በሙሉ እግዚአብሔር አምላክ በባህሪው አዋቂ ነው።
ስለዚህ እግዚአብሔር ተጸጸተ ሲባል አንዳንዴ ከሰውኛ አንፃር የሚጻፉ ቃላቶች አሉ። ኦኬ ቃላቶች ተጻፉ ማለት ግን መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስን ሚዛን ላይ ያስቀምጠው ነው ምናዳ መጽሐፍ ቅዱሱ አጠቃላይ ስለዚህ ትምህርት ምን ይላል ነው እንጂ አንድ ሁለት ቃላት ላይ የሆኑ ሁለት ቃላት ላይ ቤዝ አድርገን ዶክትሪን አይመሰረትም። እሺ ሰላምዬ ሁለት ቃላት ላይ ሁለት ጽሁፎች ላይ ሁለት ቴክስቶች ላይ ቤዝ ተደርጎ ዶክትሪን አይመሰረትም። ምን ለማለት ነው ሙሉ የመጽሐፍ ቅዱስ ሐሳብ በዚህ ጉዳይ ላይ ምን ይላል ተብሎ ክርስቲያን እንደዛ መጽሐፍ ቅዱስን የሚረዳው አሁን እኛ እንደ ሙስሊም አይደለም መጽሐፍ ቅዱስ መረዳት ያለበት። ኦኬ ሰላምዬ እና ኤኒዌይስ ሌላ ጊዜ በሰፊው እናወራበታለን። ተሚ የምታወራት ከሆነ አውራት እኔ እዚህ ላይ ብቃኝ። አመሰግናለሁ። ቅድም ላይ ጠየቃት ጥያቄ ላይ እኔ ትንሽ ጥያቄ ኖሮኝ ነው። ሰላምዬ ኢየሱስ ጋር ስትጸልይ አቤቱ የበደልኩን ይቅር በለኝ ነው የምትይው ወይስ ይቅር አስበለኝ ነው ብለሽ ብትጸልይ? ይቅር በለኝ ነው እንጂ ለምለው በፈሰሰው ደም ይቅር በለኝ ብዬ ጸልያለሁ። ኢየሱስ ክርስቶስም እስካሁን በስሜ ጸልዩ ስላለ በኢየሱስ ስም ጸልያለሁ። ለምን መሰለሽ ይሄን ጥያቄ ጠየቅኩሽ? ኢየሱስ በዚህ ሰዓት ላይ ፈራጅነቱን እንድታይልኝ ነው። አቤቱ ጌታ ኢየሱስ ክርስቶስ ሆይ ይቅር በለኝ ማረኝ ብለሽ ከጸለይሽ በቃ ጌታ ኢየሱስ ክርስቶስ መሐሪ ነው ማለት ነው፣ ፈራጅ ነው ማለት ነው፣ ዳኛም ነው ማለት ነው እኮ። ታዲያ ኢየሱስ ክርስቶስ አሁንም እኮ ሰውም አምላክም ነው ክርስቶስ ኢየሱስ አምላክ ብቻ ነው። ፍጹም ሰው ፍጹም አምላክ ፍጹም እኮ ነው እኮ ኢየሱስ እኮ ፍጹም ሰው ፍጹም አምላክ ነው። ነው ፍጹም ሰው ፍጹም አምላክ እስከሆነ ድረስ ምንድንበት ስም አይደለ? ቆይ ምንድንበት ስም አይደለ? ኢየሱስ ስሙ ክርስቶስ ነው አይደል? ስጋዊ ስሙ ነው ኢየሱስ። መለኮታዊ ስሙ ማን ነው? አምላክ። መለኮታዊ ስሙ ኢየሱስ ክርስቶስ። ብዙ ስም አለው ኢየሱስ ክርስቶስ አሁን መጽሐፍ ቅዱስ ውስጥ ላይ በቃ ሰላም ሌላ ጊዜ ነው በቃ እኔና ጋዲንንም ቀለሜን ጠይቀው ሄደሽ ቀለሜን ጠይቀሽ ነው መለኮታዊ ስሙ ማን ነው? አንተ ከርሚ ጋር ምን አገናኘ? ቆይ ሰላምዬ እዚህ ላይ ማለት ነው አሁን እንደው ምንም እውነት ለማውራት ሰው ለመናቀም አይደለም። እኔ ኤርሚያስ በዚህ ደረጃ ዕውቀት አለው ብዬ ማስብም አይነት ሰው አይደለም። ግን ሰው ለመናቀም ዲስሪስፔክት ለማድረግ አይደለም ጌታ በሚያውቀው። ግን እሱን ኤርሚያስ የምናስጠራ ላይ ተሚ ሲያነሳው ነው። ተሚንም እሱ ነው ተሚንም አታንሳው እያልኩት ነው። ተሚንም አታንሳው እያልኩት ኢቭን የራሱ ወንድሞች ዲቤት እየጠሩ ስለሆነ ዕውቀቱን እስቲ ከነሱ ጋር ወደኛ ከመምጣቱ በፊት ከነሱ ጋር ተወያይቶ ቢያየው ጥሩ ነው። ኤኒዌይስ ወደ ቀደመው ነገር ልመለስና ሰላምዬ ፍጹም አምላክ ፍጹም ሰው የሆነው ኢየሱስ ነው አይደል ስሙ? ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ሆይ ማረኝ ስትዩ አምላክነቱን ነው ሰውነቱን ነው እየጠየቅሽ ያለሽው አንቺ? አለይም። ስለዚህ አንዱ ውህድ የሆነው ባህሪ ፍጹም አምላክ ፍጹም ሰው የሆነው ጌታ ኢየሱስን ነው አይደል የምትጠይቂ? ስለዚህ ምህረት ሲሰጥሽ ጌታ ኢየሱስ ማለት ነው ጌታችን ኢየሱስ ምህረት ሲሰጥሽ ለምሳሌ ቅዱስ እስጢፋኖስ በመንፈስ ቅዱስ ተሞልቶ ጌታ ኢየሱስ ሆይ ነፍሴን ተቀበል ይህን ኃጢአት አትቁጠርባቸው ብሏል አይደል? ብሏል አይደል? የሐዋርያት ሥራ ምዕራፍ 7 ላይ ሲወገር ብሏል። ስለዚህ አሁን ላንቺ ምህረት ሲሰጥሽ በአምላክነቱ ይሁን በሰውነቱ በምን እርግጠኛ ሆንሽ? ኢየሱስ ፍጹም አምላክም ነው። እኔ እኮ አምላክነቱ ተጠራጥሬ አላውቅም። ለምን ተጠራጥሬ? ስለዚህ ኢየሱስ ነው አንዱ ኢየሱስ ውህድ የሆነ ባህሪ ወይ ደግሞ ኮምፖዚት ኔቸር ያለው አንዱ ኢንካርኔት ሎጎስ ጌታችን ኢየሱስ ነው ማለት ነው ምህረት ሰጪው አይደል? አንድ ባህሪ ስለማምን እንግዲህ እግዚአብሔር አንድ ባህሪ ነው ያለው በስላሴ ውስጥ። ስለዚህ አካሉ ነው ስጋው ነው አይደለም? ኦኬ። ስለዚህ ከዚህ አንፃር ነው አሁን ለዛ ነው ቅድም አሁን ተሙ ቅድም ሲያወራሽ አምላክም ሰውም ነው። ኦፍ ኮርስ አምላክም ሰውም ነው። እኛ ይሄን ተጠራጥረን አናውቅም። አንዱ ፐርሰን አንድ እኔነት ያለው ስጋን ገንዘብ አድርጎ ፍጹም አምላክ ፍጹም ሰው ነው። ነገር ግን እኮ ያ ፍጹም ሰው የሆነው አምላክ እኮ ነው አይደል እንዴ? የሰው ልጅ ኃጢአትን ያስተሰርይ ዘንድ አይደል ስልጣን ተሰጠው ብሎ የተናገረው አይደል? ልክ ነው። ስለዚህ ክርስቶስ ሊቀ ካህን ነው። ዕብራውያን መልእክት ምዕራፍ 2 ቁጥር 17ን ሰላምዬ ብታነቢው ዕብራውያን መልእክት ምዕራፍ 2 ቁጥር 17 ላይ ጳውሎስ ምን ይለዋል መሰለሽ? ኢየሱስን የሚምር ሊቀ ካህን ይለዋል። ታውቂዋለሽ ይሄን ጥቅስ? ይለዋል። አየሽ፣ ስለ ኢየሱስ ሲወራ ጳውሎስ ሙሉ ዕብራውያን መጽሐፍ ያስፈልገውም ለዛ ነው። ከመላእክት ጋር ያወዳድረዋል፣ በብሉይ ኪዳን ከነበሩ የተለያዩ ካራክተሮች ጋር ያወዳድረዋል፣ ከብሉይ ኪዳን ሊቀ ካህናት ጋር ያወዳድረዋል። ግን ክርስቶስ ኢየሱስ እንደ ሌሎቹ አይነት ሊቀ ካህን አይደለም። ምን አይነት ሊቀ ካህን ነው ብለን ጳውሎስ የምጠይቀው ምን አለ? የሚምር ማለት
ይቅር የሚል ሊቀ ካህን ነው። አየሽ እኔ እዚህ ጋር ጥያቄ የለብኝም። በቃ ችግር የለውም። አመሰግናለሁ። በቃ እንደዛ ከሆነ ተባረኪ። በቃ ሌላ ቀን እናወራለን። ሰላም እግዚአብሔር ያክብርልን። እሺ ተባረኪ። ሰላም እግዚአብሔር ይባርክ። እሺ አሌክስ ሰላም ብያለሁ። አሌክስ ሁላችሁ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። ቤተ እምነትን ከየት ቤተ እምነቴን ያባል? እኔ ወንጌል አማኝ የቸርች የሆነ ህብረት የምታደርገው አማኑኤል። መልካም። ምን ነበር ጥያቄ? አይ ቅድም ስለ ቅዱስ ቁርባን ስታወሩ ስለነበር በሱ ጉዳይ ላይ የኔ አቋም ለመታሰቢያ ነው፣ የዘላለም ህይወት በቅዱስ ቁርባን አናገኝም ብዬ ነው ማምነው። ከምን መጽሐፍ? ዮሐንስ ወንጌል ምዕራፍ 6 በትክክል አልተተረጎመም። ወንድማችን ማን ነው ስሙ በደንብ አልታየኝም። ዮሐንስ 6ን ሲያብራራ በትክክል አላብራራው። ምክንያቱም እዛ ቦታ ላይ ከደቀ መዛሙርቱ ብቻ አይደለም ያን ነገር ያደረገው፣ ከማያምኑ ሰዎች ጋር ዳያሎግ ነበረ። ምሴተ ሐሙስ አይደለም እዛ ቦታ ላይ ቅዱስ ቁርባን እውነተኛ አይደለም ነው። ቆርሶም የሰጣቸው ነገር የለም። አሌክስ ወንድም ቆርሶም የሰጣቸው ቆይ አንዴ ገብተህ እንድታብራራ አይደለም እዚህ ላይ የገባው ወዳጅ። ቆይ አንዴ ይለኛል እንዴ አዳምጥ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ድጋሚ ጥያቄን ጠይቀኝ። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? እውነተኛ የሚል ቃል የለም መጽሐፍ ቅዱስ ውስጥ። እሺ የክርስቶስ ስጋና ደሙ ነው ቅዱስ ቁርባን ይላል ቃሉ። የዲኖሚኔሽን ነው? ወንጌል አማኝ። የትኛው ዲኖሚኔሽን? ካውንስል ነኝ። ካውንስል ምን ማለት ነው? ካውንስል አብያተ ክርስቲያናት ካውንስል እሱ ነው። የትኛው ቸርች ነው ስፔሲፊካሊ የምትሄደው ለአምልኮ? አማኑኤል ህብረት የቅዱስ ቁርባን የክርስቶስ ስጋና ደም ነው ብላ ታምናለች? የክርስቶስ ስጋና ደም ነው ብለን እናምናለን እኮ እሱ ችግር የለውም። አይደለም እንደዛ ብላ ታምናለች ቸርቿ? እናምናለን ስትል እኔ አማኑኤል ህብረት አይደለሁም። አማኑኤል ዓለም አቀፍ ነው የኔ። አማኑኤል ዓለም አቀፍ እንደዛ ብላ ታምናለች? የክርስቶስ ኢየሱስ ስጋና ደም ነው። ጴንጤቆስታል ናቸው አይደል? ምንም በለው ችግር የለውም። ኢቫንጀሊካል ምንም በለው አይደለም ወዳጄ፣ ምንም በለው ሳይሆን እኮ ጴንጤቆስታል ኮንክ ጴንጤቆስታል ነኝ ትላለህ። ካልሆንክ ደግሞ ከጴንጤቆስታልና ከዲኖሚኔሽን ውጣና መጽሐፍ ቅዱሱ ላይ እናውራ። ለምን መሰለ ወዳጄ፣ አሁን የምትሄድበት ቸርች የማታምነውን ነገር ፎር ዘ ሴክ ኦፍ እንትን አሁን ለምሳሌ ቀደም እኔ የምመራት ቸርች እኔ ስለምመራት ቸርች እኮ ነው የማወራ። ራስህ ቸርች መስርተህ ነው ወዳጃችን? ሰው ቸርች አይመሰርትም። ክርስቶስ ኢየሱስ ነው ቤተክርስቲያንን የመሰረታት። እሺ የእናንተ ቸርች ክርስቶስ ነው የመሰረታት? አዎ። ስንት ዓመት ሆኖ ቸርቹ? ክርስቶስ ቤተክርስቲያኔን በዚች አለት ላይ መሰርታለሁ የገሃነም ደጆች አይችሏትም። የእናንተ ቸርች ስንት ዓመት ሆነው ነው ያልኩ ወዳጄ? የክርስቶስ ቤተክርስቲያን ኢንተርናሽናል ናት። የእናንተ ቸርች አሁን አማኑኤል ዓለም አቀፍ ምናምን ያልኩ ስንት ዓመት ሆኖ ከተመሰረተ? እሷ ምንድነው ሎካል ነው የምትባለው እሷ። አሁን ኢንተርናሽናል ምንድነው የሚባለው? አሁን ርዕሳችን የክርስቶስ ኢየሱስ ስጋና ደም ስለሆነ ወዴት ልመጣለን እንደሆነ ባትገባ ጥሩ ነው። ርዕሳችን ማለት ነው። ለምንድን ነው የምትፈራው? ስንት ዓመት ከተመሰረተ ስንት ዓመት መሆኑ ለመናገር ለምን ትፈራለህ? ቤተክርስቲያን ይኸውልህ ይሄ ፌሎሺፕ ነው። አንተ የምታወራው ስለ ፌሎሺፕ ነው። አትሊስት ታች ወርደህ ታፕታፕ ታደርጋለህ። ቸርች መቼ እንደተመሰረተች እንኳን በድፍረት የማትናገር
ቸርች ምን እንደምታምን ራሱ በግልጽ የማትናገር ሰው እንደው መተ እኛ ጊዜ አልተረፈንም። ይቅርታ ወንድማችን። ኦኬ በተደጋጋሚ አንድ ጥያቄ ትጠየቃለህ። አትሊስት እሱን ጥያቄ ለምን መሰላችሁ ጋይስ? አሁን የክርስቶስ ስጋና ደም ነው ብለን ነው ምናምነው ይላል። ቸርቹን ግን ሄዶ ብረት የሚያደርግበት ቸርች ቢጠየቅ እሱም እንደዛ አያምንም። ለምን? ማቴዎስ 26 ቀጣይ እንደሚነሳ ስለገባው ነው ወንድማችንም። ደግሞ ቸርች መሪ የሆነ ደግሞ እንደዚህ አይነት ሲል የሆነ ቀላል ጥያቄ ነው። በቃ ቸርች መቼ የተመሰረተችው? ከዚህ ዓመት በፊት። በቃ ቀላል ነው። ምንም የማንንም ሰዓት አናቃጥለም። እሺ ፓፓ አይ ቲንክ እንዴት ነው የመቆየት ምናምን ፕላን አለ እንዴ? አንድ ጊዜ ቆይ አሌክስ። አዎ ጋዲ እንቆያለን። ቪዲዮ ያጠፋሁት ራሴን ትንሽ አሁን ታውቃለህ፣ ማብራቱ በቃ እሺ። አንተ በቃ የተወሰነ እንትን በል ወጣ ገባ ልበል እኔ። እሺ እኔ አባት። እሺ ብሮስኪ እሺ